እና ዶክተሩ በካራቲ አፈር ከደሜ በሉ ተጫረሱ በቦክስ። ቤሪ በጸጸት አለቀሰች። አደይ ደንግጣ ቀረች፣ አፍጣ ቀረች። አደይ በፍጹም በእኔ ምክንያት እንደዚህ እንዲሆኑ አንድ ቀንም አስቤውም አልሜውም አላውቅም ነበረ። ቆይ እኔ ምን ባደርጋቸው ነው እዚህ አይነት ፈተናና ጣጣ ውስጥ ያስገቡኝ ብላ በጣም ጸጸታት፣ በጣምም ተቃጠለች። ቤሪ ያደረገችው ነገር ትክክል እንዳልሆነ ገብቷት ሂዳ የዲቭን እናት ምን አይነቲቱ አረመኔና ጨካኝ ሴት ነሽ? ቆይ እንዴት እንደዚህ ታደርጊያለሽ? እንዴት ልጅሽን ከሌላ ጎረምሳ ጋር እርስ በርሳቸው ታደባድቢያለሽ? ብላ አለቻት። አይ በፍጹም እኔ ምንም ነገር አላደረኩም እና ደግሞም ይገባታል ብላ አለች። ግን ደግሞ ይገባታል የምትይው አደይም ብቻ ቢነካ ነበር የገዛ ልጅሽንና ዶክተሩ እስ በራሳቸው እኮ ሲደባደቡ ነበረ። እና ደግሞ በጣም ገራሚና ትንግርቱ ነገር፣ በጣም የሚያሳዝነው ነገር የእውነቴን ነው ምልሽ ዶክተሩ በጣም ጀግናና አራዳ ነው። እናም ግጥም አድርጎ ዲቭን ደበደበልሽ ብላ አለቻት። ምን አለች? አዎ እኔ ሲጀመር ይቺ አደይ ከህይወቴ ትውጣልኝ እንጂ የፈለገውን ያህል ይደብድበው። ዲቭስ ወንድ አይደለም እንዴ? ለምንድን ነው የማይደበድበው? እሱ ማን ነው? እያለች ለልጇ እንኳ ማዘኗ ቀርቶ ተነጭራሹም ትናገር ጀመር። ዲቭን ተው ብዬህ ነበር። ዲቭ በመንገዴ አትግባ፣ ምንም ነገር አላደረኳትም ብዬ ለምኜህና አስለምኜህ ነበረ። አንተ ግን ሁልጊዜም እኔን ከመጠራጠር ውጭ ሌላ ምንም አይነት ጥቅም የለህም ወይ? አደይን ጎበዝና ጠንካራ ጀግና ወንድ ሆነህ አልያስካት፣ ወይም ደግሞ እኔን የራሴን ኑሮ እንድኖርበት አልተውከኝም። ስለዚህ የሚገባህን እሰጥሃለሁ ብሎ ዶክተር አጅሬው ዲቭን እስከሚበቃው ድረስ በካራቴ ጠፍጥፎ ለቀቀው። አደይ በጣም ደንግጣ አረባካችሁ ተው፣ አረባካችሁ እባካችሁ እያለች ብትለምናቸውም እንኳ ዲቭ ይህ ሁሉ ያንቺ ጣጣ ነው፣ ምን አለ አርፈሽ ብትቀመጭ ብሎ ቢላት፣ አይ እሷን መናገርህን አቁም፣ ምክንያቱም አንድ ነገር ልንገርህ፣ እኔ በፍጹም ምንም ነገር አላደረኩም። ደግሞም ያደረገችው የገዛ እናትህና እናትህ ብቻ ናት። ምን ማለት ነው ደግሞ ይሄ? ምን ማለት ነው? ማለት በጣም ጥሩ ነው፣ ምክንያቱም እኔ ምንም ነገር አላደረኩም። ግን ደግሞ ያንተ እናት አንተ ጋር አስታርቅሻለሁ ነይ ቶሎ ብላኝ ነው እዚህ የመጣሁት። ዶክተርን ደግሞ ቤሪ ሂዳ አደይ አደጋ ውስጥ ናት፣ የዲቭ እናት ልትገላን ነው ብላ ተናግራ ነው እንጂ የእውነት እኔና ስማ፣ እኔና ዶክተሩ የሆነ ግንኙነት ቢኖረን እዚህ ምን እንሰራለን? ለዛውም እናትህ የምታርፍበት ሆቴል። እናትህ የምታርፍበትን ሆቴል የማላቅ ይመስልሃል እንዴ? ጠንቅቄ ነው የማውቀው። ብዙ ቀን እዚህ ይቅርታ ለመጠየቅ መጥቼ ግን ደግሞ ምናልባት በጥሩ ካልመለሰችኝ እያልኩ እየተመለስኩ እሄድ ነበረ። የእውነት የማላቅ ይመስልሃል? በቃ ዲቭ ከዚህ በላይ ምንም ነገር እንድትናገረኝ አልፈቅድልህም ብላ አለችው። ሰምተሃታል አይደል ዲቭ? በቃ ተዋት፣ አደይን ተዋት። አደይን ለእኔ ተውልኝ። ወደደችኝም ጠላችኝም እሱ አይመለከትም። አፈቀረችኝም አላፈቀረችኝም ሂድ ካልኩብህ ቦታ እንድትሄድልኝ እፈልጋለሁኝ ብሎ አለው። ቤሪ በጣም አልቅሳና ተጸጽታ ዲቭን ይቅርታ ለመጠየቅ ብትሄድም እንኳ አይ በቃሽ፣ ከዚህ በላይ እንድትጎጂኝ አልፈልግም። ቤሪ እናቴ የምትልሽን ነገር በሙሉ ካደረግሽ እመኝኝ አንቺም ገደል ትገቢያለሽ፣ ወይም ደግሞ አንድ ቀን ሁሉንም ነገር ትቼ ተስፋ ቆርጬ እናቴንም ቢሆን ትቼ እንደምመጣ አትዘንጊ ብሎ አላት። ምን ነው ቆይ እኔ ሁሉንም ነገር ነግሬሽ አልነበር እንዴ? እስኪ ንገሪኝ። እኔ እኮ ነግሬሽ ነበረ። ተይ ሁሉንም ነገር እናስተካክለዋለን፣ እናም እንጋባለን፣ አብረን ወደ አሜሪካ እንሄዳለን ብዬሽ፣ አንቺ ታዲያ ምንድን ነው ሀሳብሽን አስቀይሮ ከእናቴ ጋር ለአደይ ወጥመድ ማዘጋጀቱ ብሎ አላት።
እውነት አላሰብኩም ነበር አንተና እሷ እንደዚህ ትደባደባላችሁ፣ ዶክተሩ እናንተ ችግር ውስጥ ትገባላችሁ ብዬ አላሰብኩም ነበረ። ግን ደግሞ አደይና እንደገና ደግሞ አንተ እንድትራራቁ ስለምፈልግ ብቻ ነው እንጂ ብላ ብትለውም በቃሽ፣ ከዚህ በኋላ ማንንም የማመን ግዴታ የለብኝም፣ ደግሞ ማንንም አላምንም ብሎ ወሰነም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ሰተት ብላ መታ ፍቅርን አሳርፊልኝ ከወንድሜ እራስ ትውረድ ብላ ማስጠንቀቂያ ሰጠቻት። አንቺ ልጅ እኔ እኮ ትልቅሽ ነኝ፣ እናትሽ ነኝ የምሆነው እና ታዲያ በዚህ መጨናነቅና መወጣጠር ውስጥ መተሽ እኔን ስትናገሪ የእውነትም አታፍሪም እንዴ ብላ ስትል ምንድን ነው የሚያሳፍረኝ? ምን ነው ያኔ እናንተ አሽቀንጥራችሁ ስትጥሉኝ አፍራችሁ ነበረ እንዴ? አላፈራችሁም። አየሽ፣ ስለዚህ ሁላችሁም ቢሆን በሰፈራችሁት ቁና ነው እየኖራችሁ ያላችሁት። እኔ ብዙ ጊዜ ላናግርሽና እናም ምንም ነገር እንደሌለ ነግሬሽ ነበር። አንቺ ግን እሱ ልጆቹን ሰምተሽ እኔን አባረርሽኝ። ለማንኛውም ልጅሽ ወንድሜን እያስቸገረችው ስለሆነ እንዲሄድልኝ እፈልጋለሁኝ ብላ አለች። ምን እያልሽ ነው? አዎ እውነት ለመናገር ይበቃል። ከዚህ በላይ ወንድሜ ላይ እጣድ ያለሁና ወንድሜን አማልላለሁ ብላ የምትል ከሆነ ልጅሽን በህይወት አታገኛትም ብላ ላጥ ብላ ሄደች። በጣም ተናዳ ቆይ አንተ ለምንድን ነው ያስገባሃት ብላ ስትል እንዴ እኔ ምን ላርጋት? እኔ እኮ ታይ ብያት ነበር፣ ግን ደግሞ እራሷው ገፍትራኝ ከገባችና ሌላ ደግሞ ስለ ፍቅር ልትነግርሽ እንደሆነ ሲገባኝ ታዲያን የምላል ቢያንስ አንቺ እንኳ ተናግረሻት እንድትርቅ እፈልጋለሁኝ እትዬ። ምክንያቱም ይሄ ዳን የሚባልና በፍጹም ይቺ እሷ የምትባለው እንደማይሆኑ ነገርኩሽ። ምን ማለት ነው? በቃ ነገርኩሽ አይደለም እንዴ? እኮ ስላልገባኝ እኮ ነው። ምኑ ይግባሽ? ነገርኩችሁ፣ በቃ ተውኝ። ስለዚህ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዚህ በላይ ግን እንደፈለጋችሁ ሆኑ ብላ ሁሉንም ነገር ጨርሻ ሄደች። እና ባቡሬ ልልዬ እና ባቡሬ በጣም አስገራሚውና ትንግርቱ ነገር ተፈጠረም። እና ምንድን ነው እስኪ ንገሪኝ ብሎ ሲላት፣ አረ እባክህን ተወኝ በቃ። ቆይ ለምንድን ነው እዚህ የመጣሽው? ይሄ የተረገመ ሰውዬ እንደሚያጠፋሽ አታውቂም እንዴ? እባክህ ባቡሬ ይህንን ነገር እንድትናገር አልፈቅድልህም። ምን ማለት ነው? ምክንያቱም አንድ ነገር አለ። እሱ ምንድን ነው? እሱም ደግሞ ምንም ቢሆን እኔና ወንድሜ እንዋደዳለን አይደለም? ማለቴ ዛሬ ባይወደኝም እንኳ ነገ ይወደኛል። ምናልባት አንተ ባቡሬ ለገንዘብና ለሀብት ብለህ እኔ ልጠብቀኝ ትችላለህ፣ ግን ደግሞ እንደሱ አልፈልግም። ምን ማለት ነው? ምክንያቱም እኔ ሀብቱንም ይውሰደው ንብረቱንም ይውሰደው፣ ግን ደግሞ በፍጹም ወንድሜን ማጣት አልፈልግም ብሎ ሲል የእውነትሽን ነው ሊሊ አላት። አየገጀረው ካንተ የባሰች በጣም ምርጥና ደግ ሰው እንዳለ አትዘንጋ። ደግሞም ገና ለገና እናትህ ብቻ ክፉ ሆነችና እህትህም ወይም የኔ እናት ወይም ሌሎቹ ክፉ ይሆናሉ ብለህ አታስብ። ቆይ አንተ ግን መቼ ነው የምትቀየረው ብሎ ሲለው፣ በቃ አሁንስ አበዛኸው። ደግሞ ምንድን ነው ብቻ እኔን ከእሷ ጋር ሆነህ እየጀነጀንከኝ ባልሆነ ልታሰማምጠኝ ባልሆነ ማለት ስለምን ጅንጀና ነው? ልታሳምነኝ ማለት ፈልጌ ነው። አይ እኔ ላሳምን ሳይሆን እሪሊውና ትክክለኛው ነገር ነው የተናገርኩት። ከዚህ በኋላ እስኪ ጥሩ ሰው ሁን። ለመቀየር እኮ በጣም ጥሩና አሪፍ ጊዜ ነው ያለህበት፣ በዛ ላይ እስር ቤት ከሁሉም ነገር ብሎ ሲለው፣ በቃ አሁን ሌላ ምንም የምልህ ነገር የለኝም። የምልህ ነገር ቢኖር እህቴን ጠብቃት። ገና እንደወጣሁ ደግሞ ቤዛንና ዳኔን እኔ ራሴ ነኝ ልክ ማስገባቸው ብሎ አለ። እኔ ምልሽ ሊልዬ ግን ተስፋ ቆርጠሽ ከሆነ ለምንድን ነው የራሳችን ቤት የማይኖረን? በቃ ያንን ቤት ትተሽ ውጪ ብሎ ሲላት፣ አልወጣም
ይኸውልህ ቤዛ የሆነ ነገር አድርጋ ነው እንጂ በፍጹም ትክክለኛ ለሷ አልሰጣትም። በእርግጥ ኤላ ራሱ ደውሎልኝ ተናዷል። ግን ደግሞ እሱ የተናደደው ከአንተ ጋር ፍቅር ስለጀመርኩ ነው እንጂ ለቤዛ እንደማይሰጣት በደንብ ነው የማውቀው። እንዴት አወቅሽ? ምክንያቱም አንደኛ እኔ እና እሷ እንደምንጠፋፋ ያውቃል። ሁለተኛ ነገር ደግሞ ከዚህ ቀደም ባርኮቴን እና ሁሉንም እነ ዲቭን እነ ሊሊን አሞኛለሁ ብላ ስትል በጣም ብዙ መረጃና ፋይል ተይዞባት ነበር። እንደዛ እያደረገች መቼም ሆን ብሎ ተነስቶ ያው ሊሊ ሜዳ ላይ ትውደቅና አንቺ ውሰጅ ብሎ ቤቱን እንደማይሰጣት እርግጠኛ ነኝ። ስለተናደደ ብቻ እኔ እንዲሰቃይና ዋጋ እንዲከፍል ስለፈለገ ነው እንጂ እንደዛ ያለው እና አልወጣም ነው የምትይ? አዎ አልወጣም ባቡሬ። በቃ እኔ እሱን አሁን እረስቸዋለሁ። እንደማልወደውና እንደማላፈቅረው ነግሬሃለሁ። ግን ደግሞ ቤቱን ትቼው መውጣት አልፈልግም። ምክንያቱም ምንም ሆነ ምንም ያ ቤት የኔ ነው። ዙሮ እሱ ወደደም ጠላም እሱና እኔ ተለያየንም ምናልንም እሱም ይሄ ቤት የእሱ አይሆንም አይደል እንዴ? ለዘላለም የኔና ያንተ ብቻ ነው የሚሆነው። በቃ ዛሬ እኮ አይደለም የማቀው ማለቴ ኤላን ማቀው ከልጅነታችን እስከ እውቀት ነው እና ልጅም ሆነን አባቱ እኔን አይወደኝም ነበር። አባቱ የሚፈልገው የሀብታም ሴት በቃ ምናምን ስለነበረ ያን ያህል ብዙም አይደንቀኝም። ስለዚህ አታስብ፣ እሱና እኔ ቢያንስ በፍቅር እንኳ ባንገናኝ ከዚህ በኋላ ወይ በወንድምና እህት አሊያ ደግሞ ከነጭራሹ መረሳሳት እንጂ አብረን የመኖር እቅዱም ተስፋውም የለንም። እናም አልፈልገውም። እስኪ ንገረኝ፣ መጀመሪያ ያላከበረኝን አሁን የእውነት መጥቶ አብረሽኝ ሁኚ ቢለኝ አብሬ የምሆን ይመስልሃል እንዴ? በፍጹም እንደዚህ አይነት ነገር እንዳታስብ ብላ አለችው። እሺ እውነት ለመናገር ሊልዬ እኔ እኮ አምንሻለሁ፣ ግን ደግሞ ግን የሚባል ነገር የለም። ከዚህ በኋላ እሱም የኔ እኔም የሱ እንዳላደለሁኝ እኔ ራሴ አስረግጬ ነግሬዋለሁ። ስለዚህ ምንም የሚያስፈራህ ነገር የለም ብላ አለችው። አደይ ቀጭቋ እያለች መታ እንዴ አደይ አምሮብሻል፣ የት ልትሄጂ ነው ብሎ ሲላት እውነት ለመናገር ባስረዳህ ደስ ይለኝ ነበር፣ ግን ደግሞ እረፍዶብኛል። ግን ሊልዬ እንድታስረዳ ፈቅጃለሁ ብላ አለችው። እንደዛ ከሆነ ጥሩ። ቆይ የት እየሄደች ነው? እኔ እንጃ። በቃ ያው የሚመስለኝ ከዲቭ ጋ ነው፣ ቀጠሮ አላት። እናቲቱ ዛሬ ቤት መታ ላስታርቃችሁ፣ የሰራሁትም ነገር ትክክል እንዳልሆነ ተረድቻለሁ ብላ አለች። ምን ግን ታውቃለህ ባቡሬ፣ እኔ አላመንኳትም። ምን ማለት ነው? ምክንያቱም ያለ አንድ ነገር መቼም እንደዚህ ልታደርግ አትችልም። እስኪ ንገረኝ፣ በዚህ ቅጽበት እንዴት ሀሳቧን ቀየረች? እንዴት አደይን ልትወድ ቻለች? እኔ እንጃ ሊሊ፣ ያው ብቻ አንቺ ታውቂያለሽ። አንቺ የሰው ልጅ በጣም መመዘን ስለምትችይ ነው እንጂ እኔ ምንም ነገር አላውቅም ብሎ አላት። አዎ አየህ፣ እኔም በጣም ከብዶኛል። ብቻ ሂዳ ትምጣና ነገሮችን እናስተካክላለን ብላ አለች። እንግዲህ ዲቭና ዶክተሩ በአደይ ምክንያት ድብድባቸው ቀጥ